ኃይል መሳሳት የለብኝም። እግዚአብሔር ይመስገን ይሄንን ማስተናገድ የሚችል በቃ ኃይል አለ። ስነ ልቦናውም እንደዛ ያ ችግር የለውም። ግን ባልሆነ ጦርነት እኔ ያልሆነ ጦርነት ነው የምለው እዚህ ቦታ ላይ የሚደረገውን በማይጠቅም ጦርነት የምናወጣው ወጪ የምናባክነው ሶርስ እሱ ነው። በገበያ ላይ የማናገኛቸው አሉ በጣም በውድ ዋጋ የምንገዛቸው። የሚገርም ነገር አሁን በፊት 10 ሺህ 20 ሺህ የምንገዛበትን አሁን 1 ሺህ ነው የምንገዛው። ስለዚህ በዛ ደረጃ ያውም ደግሞ አይገኝም እንደልብ የጠፋ አለ። ዋናው አሁን የብሬን እና ስናይፐር ምንም ነገር የለም በገበያ ላይ እንዲጠፋ አድርገውታል። እና እነኛን ነገሮች ማባከኔ ነው እንጂ በሌላው በኩል ስጋት የለብኝም። ሰው ኃይልም ስጋት የለብኝም። እሸነፋለሁ ጥላት ያሸንፋልን ብዬ ስጋት የለኝም። ግን እዚህ ጋር የምትጨርሰው ግን ያናድድሃል። ወደፊት መሄድ እየተቻለ ያ ነው አሁን ኤኒዌይ ግን መሞከራችን አይቀርም፣ መሄዳችን አይቀርም። ዞሮ ዞሮ ጊዜ መፍጀታችን ደግሞ ራሱን የቻለ ችግር እያመጣብን ነው። በብዙ መንገድ ክራክ እያደረገብን ነው። ጊዜ በጨመርክ ቁጥር ብዙ ክራኮች አሉ፣ የሚመጡ ነገሮች፣ ተጓዳኝ ነገሮች አሉ፣ አዳዲስ ችግሮች ይወለዳሉ። በጣም በጣም ማን የወጣው በጣም አስቸጋሪ ሮቤል መሰለኝ። የሮቤል ስልክ የለም እሱ ወጥቷል። ይህ ግን ይገባል፣ እንደዚህ ሆነ ተመልሶ ያስገባዋል። ስልክ አንዳንዴ 2-3 ከተደወለ ያስወጣዋል እና መልሶ እንትን እንዳለ አይ በጣም ቆንጆ ነገር ነው። እንግዲህ ያው ፖለቲካውም እንግዲህ ያው ያችን በጣም በጣም ኮርቻለሁ። እንደ መች ተገናኘን? እኔ ያው በደስታ አማሃ ነው ሰሞኑን አልተገናኘንም እንዴ? ቪዲዮ ከወጣ በኋላ እኮ ምስጋናውን አማሃ በልቶ ነው ድረስ በጣም እሱን አመስበት እንደ ዋናው ነገር በጣም ነው ደስ ያለኝ። በጣም ነው የኮራሁት። በጣም የኛ አቅም አለ። በነገራችን ላይ እኔ ዝም ብዬ የሌለ ነገር አለ አለም አቅም እንዳለኝ እኮ ነግራችኋለሁ። አቅም አለ፣ በደንብ አቅም አለ። ግን የዛኑ ያህል ብክነት አለ። የባከነው ምንድነው እንደምላችሁ ሶርስ እያባከነ ነው። በቃ እዚህ ቦታ ላይ የሚደረግ ጦርነት ብክነት ነው። እዛ ድረስ ሊያደርሰኝ ይችላል ያልኩትን ነገር እዚሁ እያባከንኩት ነው። እንግዲህ አስቡት 1 ዓመት ከምናምን ቀጥታ ጦርነት ማካሄድ አስብ። እስከ ወረኤሉ ድረስ ገብተናል። ወረኤሉ ላይ 2 ገብተን መተናል። የሚባክነውን ነገር ተመልከት። በጣም ማለት ከ200 ብር በላይ አንድ ፍሬ እየተገዛች በአንድ ጊዜ ስትገባ በአንድ ጦርነት ላይ 5000-6000 ጥይት ተባክናለህ። ስለዚህ ቀላል አይደለም። ወረኤሉ ላይ ራሱ ስንገባ ስንት ነገር ነው። እነሱ እንትን ይዘው አይመጡም እንዴ ጋሼ? የቶቹ ጥይት የላቸውም እንደ የሚመጡት ኃይሎች የእኛ የሚሞቱት እነሱም ብልጥ ሆነዋል እኮ የሚገርምህ የለም እኮ የሚገርምህ እንደ ድሮ እንደዚህ ሎድ ይዘው አይሄዱም። 2 ካርታ ጥይት ነች ይዘዋት የሚሄዱት። እሷንም አንድ አውቶማቲኳ ላይ ይዘው ጭርስ ነው የሚያደርጓት። ግማሹ ወደ ሰማይ ነው የሚጮኸው፣ ግማሹ ወዴት እንደሆነ እንደሚጮህ አታውቅም። ስለዚህ ሌላው እነሱ በጣም የሚገርምህ አሁን የሚሟሟቱት መሳሪያ ለቀማ ላይ ነው። እየመታቸው መሳሪያ ይለቅማሉ ወደ ጥላት እጅ እንዳይገባ። ስለዚህ ወደ ያም ሆኖ ግን ምንም መንግስት አካል ነው። ስለዚህ ፕሮፓጋንዳው እሱ ጋር ነው ያለው። ግን ጎንጃም ወደዚህ መጣ፣ ወሎ ወደዚህ መጣ፣ ጎንደር ወደዚህ መጣ ቢባል ግን የበለጠ የተዋጊ ኃይል እንኳን ብዙ ባይኖረው ትንሽም ቁጥር ያለው ወደዚህ ቢገባ ሳይኮሎጂካሊ ውጭም ላለው አገር ውስጥም ላለው ጥሩ ነው ብዬ አስባለሁ። እዚህ ላይ ቢሰራ ነው አሁን የተሻለ የሚሆነው። አሁን ስንጠቋቆም ብዙ ነገር እያመለጠን ነው። አኪላ ስንጠቋቆም ብዙ ነገር እያመለጠን ነው። ዋናውን ነገር እየረሳን
ባለፈው ሪፖርት አላረኩልህም ጋሼ እጅ አግኝቼው ነበር ወርቁን ማለት ነው። ወርቁን እጅ አግኝቼው በአካል ተገናኝተን አውርተን በጣም ደስ ብሎታል። ቪዲዮዎቹንም አሳይቼው በጣም ነው ደስ ያለው። እንደውም 1000 ጦር ይስጠኝ እያለ ነበረ። ምን ችግር አለ? ያወራንባቸው እንደሚያግዝ ፈቃደኛ ከሆነ በሱ ስም እንዲያውም በሱ ስም እሰይምለታለሁ። ፈቃደኛ ከሆነ በጣም ከፍተ በነገራችን ላይ ያን የታየው ጦር እኮ ልንገርህ፣ ወረኤሉ ላይ ጦር አለ፣ በመንዝ በኩል ጦር አለ፣ በጣዬ በኩል ጦር አለ፣ በእኛ ሙሉ ቆላው ላይ ጦር አለ። ከዛ የተረፈው ነው አሁን የታየው። ተመልከተው እንጂ ሙሉን አላሳየንም። እኛ ሙሉውን ብናሳየው ምን ያህል እንደሚሆን ዙሪያውን ጥበቃ ተደርጎ ነው እንግዲህ መሀል ላይ እኛ የሰራ ነው። በዛም ላይ ቆልንትኑ ላይ ሆኖ መወርወር ጀመረ፣ ግን አይደርስለትም። ሞከረ፣ መረጃው አለ እና ወደ ከተማ ወደኛ ሲወረውር አልደረሰለትም እንጂ ፕሮግራሙን ስቴዲየም ላይ ቆርጬው ቢሆን ኖሮ እኮ የሚገርም ነበር የሚሆነው። በቃ የቻይናን ጦር ነበር እንዲመስል የፈለግኩት እኔ፣ ልክ የቻይናን ጦር ግን አልተሳካም። የመሳሪያውን ብዛት አይታቸዋል። ኧረ በጣም ደስ ብሎታል። በጣም ለመጀመሪያ ጊዜ ብሬ የት እንደገባ ያየሁት በእናንተ በኩል ባደረስኩት ነው ብሎ ለማገዝም ፈቃደኛ ነው። ያው ቲጂንም ስልክ አልሰራልኝ ስላለ ነው እንጂ አሁን እሷም ነገ ቅዳሜ ፍሪ ትሆናለች ይመስለኛል። ቅዳሜ አንተ ጋር አንተ ቀጥታ ይሄ ያስፈልገናል፣ እዚህ የነበሩ ነገሮች አሉ፣ ለዚህ ገዛ እንፈልጋለን የሚለውም ቀጥታ ባለፈው በተነጋገርነው መሰረት ያስፈልጋል። ሮቤሌ ያው ቪዲዮዎቹን ልኮልሻል። ከዚህ በፊት ጋሽ ባገዘን ይሄን እናድርገናል ብለህ አስረድተህ እገዛው እንደሚያስፈልግ ልናደርጋቸው ያሰብነው ወደፊት ልንቀሳቀስባቸው ያሰብናቸው ሀሳቦች አሉ ብለህ መጠየቅ አለብህ። ከአንተ ሲሆን ትንሽ ክብደትም ስለሚኖረው እሱን ጨርሻለሁ። እሷም ለማገዝ ወርቁም ማሳምኗታል እንድታግዝ። እሱ አንዳንድ መጨራረስ ያለበት አሁን ወደ ተወሰኑ ጉዳዮች አሉበት እዛ ሀራጅ ምናምን አወጥተውበት በዛ ስለተጨናነቀ ነው። ምንም ችግር የለውም አግዛለሁ ብሎ 100% ተነጋግረን ወይ 2 ወር ጊዜ ስጡኝ ወይ 1 ወር ጊዜ ስጡኝ ያለው እኛ 1 ወር ጊዜ ነው ያለን። ያው ባለፈው በተነጋገርነው መሰረት 1 ወር ጊዜ ነው ያለን ብለን ነው። እሺ ዚያንንም ቢሆን ከዱባይ አመቻቻለሁ ብሏል። የሚያስፈልገውን ነገር ነግሬዋለሁ። እኛ የምንፈልገው ተተኳሽ ሚዲያ እንደዚህ ብዬ ሁሉ ነገር ነግሬዋለሁ። እነዚህ ነው የምንፈልገው፣ ተተኳሽ ሚዲያ፣ ዩኒፎርም። ይህንን ከሌሎች ጓደኞችና ወንድሞችም ጋር ሆነህ ተባብረህ ራስህ በኃላፊነት ራስህ ሰጥተህ ውጤቱንም በጋራ የምታየው ይሆናል ብዬ በዛ ደረጃ ተነጋግረናል። ያወራናቸው ሚስጥሮች አሉ። በዛ ደረጃ ደርሰናል ማለት ነው። ከዛም ውጭ ደግሞ እንግዲህ ያው ይሄኛውንም ደግሞ ፋይናንስ የእናንተንም ፋይናንስ ደግሞ ያው እንትን ለማድረግ ያው እንቅስቃሴ እንጀምራለን ብዬ አስባለሁ። በሰሞኑ እንግዲህ እሱ እነ ነብዩ ናቸው በዛ ጉዳይ ሀሳብ የሚሰጡት። እናንተ ፍቃዱ ከመጣ በተመሳሳይ በባለፈው መንገድ ቢያንስ ለሆነ ነገር እንኳን የሚሆን የሚችል ጠንካራ የገቢ ማሰባሰቢያ ከባለፈው በተሻለ መንገድ ስትሮንግሊ አሁን ባለፈው ትናንት የወጣችው ቪዲዮ ራሱ ትልቅ አቅም አላት ብዬ አምናለሁ እኔ። ምክንያቱም ሰው የሚሰራውን ሰውንም እያየ የመጣበት በጣም ደስተኛ ነበር። አማራው በጣም ያቺ ቪዲዮ በተለቀቀችበት በጣም ደስተኛ ነበረ። ያንን ነገር ብዙ ነገሮችን ይቀይራል። ያንንም እንጠቀምበታለን። ቶሎ አሁን የገቢ ማሰባሰቢያውንም በደንብ እንሰራለን ማለት ነው። ከዛ ውጭ ዛሬ አንዳንድ ከፋኖች ጋር ግንኙነት የሚያደርጉ አካላቶችን ውይይት አድርገን ነበረ። እዚህ እነ ደሳለኝ እነ ዳግማዊ ጋር ምናምን ያሉ በአንድ አማራ በኩል ግንኙነት የሚያደርጉ ሰዎችን እነሱን ያው በደንብ በተወሰነ መጠን አስደንብረናቸዋል። ያው ምክር ቤት የሚሸት እንቅስቃሴ እያየን ነው። እነዚህን እንቅስቃሴዎች ያለ ጋራው ውሳኔና ያለ ጋራ ነገር ከጎን እየተደረገ ሰዎች በማይፈልጉት መንገድ ውስጥ የመቀርቀር አይነት አካሄድ አለ። አሰራርና እንትን ተከትሎ የመስራት ችግሮች አሉ። ይሄንን ሁላችንም ውይይት እንዲያደርጉና ግምገማ ተካሂዶ የጦር አዛዡም የጦር እንቅስቃሴውም የጦር አዛዡ የሚያዘውና በዛ ልክና ስትራክቸር የሚሄድበት መንፈስ መፈጠር አለበት ተባብለን ተጨቃጭቀን ተነጋግረን ይሄ የማይሆን ከሆነ ግን እንዲህ አይነት እንቅስቃሴዎችን ያው ተቀባይነት አይኖራቸውም ብለናቸው እነሱም ትንሽ ተደናግጠው ያው የምክር ቤቱ ሴሎች ነገር ናቸው ለዛ ስራ ውይይት እንደሚንቀሳቀሱ ነግረውና በዛ ጉዳይ ላይ አውርተናል። በዛ ላይ ነብዩ እስቲ ያለውን ነገር ንገረው እና ይሄ ባለፈውም የገቢ ማሰባሰቢያ ሂደቱ
ከነ ኮሎኔልም ከሌሎችም ተቀብሏል። ያን በጣም ሚዲያው ላይ የፈጠረውን ነገር አይተኸው ከሆነ ጋሼ ያው የዚህ የምክር ቤቱ ሰንሰለት የሚመስል ነገር ስላለ የብአዴን ፋኖ ተደራዳሪ ፋኖ በማለት እየተፈረጀ ነው የኛ ማደረጃጀት ማለት ነው። ይሄ የአማራ ፋኖ የሸዋ ዕዝም በዛ ሂደት ውስጥ እያለፈ ነው። ያንን ለማስቀረት ነው ይሄ እንትኑ ይውጣ ስለ የነበረው ማለት ነው። ይሄን ሌሎቹ እነ ኮሎኔልም እነ ድርሳንም እነ ሀብቴም ሰጥተዋል። እንግዲህ እና መከታውም ሰጥቷል ይመስለኛል። ይሄ ሆኗል። በዛም ጉዳይ እንድንወያይ ብዬ ነው ጋሽ። ጥሩ አንድ ነገር እኔም ልጨምር። ቆይ አንድ ነገር ጋሼ፣ እኛ ኃይል እየሰበሰብን ነው። ቅድም አሁን ላልከው ጎጃም ላይ ከኮሎኔል ጌታሁን ጋር አውርተናል፣ ከአማን ጋር አውርተናል። ጎንደር ያለው ኃይል ምንም እንዴት አድርገን እንደምናመጣው እግዚአብሔር ይወቅ እንጂ ምንም ችግር የለውም። የእነ ሀብቴ ጋር ያለው ኃይል ኤኒ ታይም ምንም ዛሬ ሁኑ ብንሄድ ደስታችን ነው የሚለው። ወሎ ላይም አንድ ኃይል ማንችሎትም ማንችሎትም ማለት ነው። ዋንችሎት እንደውም ያለው በቃ እኔ ቀን አለው ሁሉ ነው ያለው ማለት እኔ ቀድሜ ካልደረስኩኝ ራሱ ካልሄድኩኝ ራሱ እንደው እንደ ትግል ሳስበው አእምሮ ይነካል ነው ያለው። እና ኃይሉ ኦልሬዲ ያቺ ፋይናንሷን ነው የምፈልገው። እሷ እንደያዘኝ እያተለተለን እናመጣዋለን። በዚህ አታስቡ። ኦልሬዲ ጭንቅላታቸው ላይ መስራት ያለብንን ሰርተናል። ፋይናንሱ ሰውየው ያኛው ሰው እስኪሰጥ ድረስ ይችኛዋን ሴትዮ እና ሌላም ሰዎች አድርገን የሆነ ፋይናንስ ይዘን ጎትተን 1-2 ኃይል ይዘን መምጣታችን አይቀርም። ቢያንስ እንኳን የሆነ ኃይል ማለት ነው አሪፍ እንዲሆን ያንተ ኃይል እንዲጠነክር። ሌላው የዚህ የምክር ቤቱ እንቅስቃሴ ያው ዘመነን ከፊት አድርጎ ሌላውን ከኋላ እያደረገ እሱ እንደ መሪ አድርጎ ወስነዋል። እሱም መሪ አድርገው ባለፈው ያወራ ነው። ያው እኛ ቀድመን ስለቀጠቀጥናቸው ለጊዜው ያዝዋጥ አድርገውት ቆይተዋል። ሁሌም ግን ያው በውሳኔ ደረጃ እሱን አድርገው መሪን የጦር አዛዥ፣ አንተን ምክትል የጦር አዛዥ ወይ ምክትል አመራር ምናምን አድርገው ያው ዘመነን የሚያጅብ ኃይል የማድረግ ማለት ነው። ነገር ግን ጎጃም ላይ ዛሬም ማጣርቻለሁ፣ ትናንትም ማጣርቻለሁ። ከህዝብ መካከል ዘመነ ቶታሊ ተቀባይነቱን አጥቷል። ጎጃም ላይ ህዝቡ ጎጃም ያለውን ፋኖ ኦልሬዲ በቃ ቅቡልነቱን ትቶታል። በቃ በፋኖ ተስፋ ቆርጦ ጠላታችን ብአዴን ነው ራሱ ከፋኖ እስከ ወያኔ ጋር የሚሰራለ ዘመነን ከወያኔ ጋር መስራት ጀምሯል። ወይም ራሱ ብአዴን ብሎ ወስኖ ህዝቡ በራሱ አለ የማንንም የፋኖንም እርዳታ አንፈልግም ምን አንፈልግም በራሳችን መታገል አለብን ብሎ ህዝቡ እንደ ህዝብ ተነስቶ እንቅስቃሴ እያደረገ ያ ማለት ጎጃም ላይ ቅቡልና የሌለው በጎጥ ነው የሚንቀሳቀሰው። የጎንደር ልጆች እዚህ መታገል የለባቸውም ተብለው አባይ ማዶ ነው ያሉት አብዛኞቹ። አማን ማንችሎት ምናምን በአባታቸው ወይ በእናታቸው ጎንደር ደም አለባቸው ተብለው በየቦታው ተባረው ያው ሰራዊታቸውን ይዘው አማራ የሚሸተው ከነሱ ጋር ሄዶ ተከትሏቸዋል። ከሰራዊትም ደግሞ ወደ 46 አካባቢ የጎንደር የጦር አመራሮች ታፍነዋል ወይ ተገለዋል ምናምን 46ኛ ሰው ተይዟል አሉ። ስለዚህ ሰውየው አላማው እዚሁ አማራን ከአማራ ላይ እናክሰው ነው። ምክንያቱም እኔ የሰራሁት መረጃ ባህር ዳር ነው። ባህር ዳር አብዛኛው ያው ከጎንደርም ከሸዋም ከወሎም ከሁሉም አካባቢ ያለ ሰው ስላለ ሰው የአማራ ሰው እንዳልሆነ ተረድቶ የዘመነን አኪል ምክር ቤቱ ቁማሩን ምንድነው እየሰራ ያለው በዘመነ ላይ በቃ እነሱም አይለቋቸው እና አስረስ ማረም በምክር ቤቱ አካሄድ ያው ምንም መጨረሻው መዳረሻው ጥፋትና ምንም ኪሳራ ነው እና እዛው ሰው መጎተት ይፈልጋሉ። እስፔሻሊ እንደውም አንተ ቀስ ብለው እንደውም እንደ ሀሳብ ራሱ ያዙት። አሁን በአማራ ትግል ውስጥ ለህዝብ የሚታገለው አንተ አለ ኮሎኔል ጌታሁን እዛ ጎንደር ላይ እነ ሀብት ያሉ ከዚህ ከወሎም ያው እኔ ይኸው ጋሼ ፊት ለፊት ልናገር እንደው በማመን ደረጃ እኔ ለበንተና ማኑ በኮሎኔል ፈንታው ሙሀባ አቋም አላቸው ብዬ ስለማላስብ ተወያይቼም አላውቅም። ሮቤልም ብዙ ጊዜ ጠይቆኛል። እኔ ከኮሎኔል ፈንታው ሙሀባ ጋር አልወያይም፣ ምክንያቱም አቋም የላቸውም ብዬ ነው እሱም ማስበው፣ አቋም የለውም ብዬ ነው ማስበው። ከ10 ቡድን ቢኖር ከ10ም ቡድን ጋር ይፈራረማል ብዬ ነው ማስበው።
ከዛ ውጭ ያሉትን ግን ኃይሎች እነድርሳን ነው ምንም ሰብስበን ይሄ ቆራጡን ወደፊት ብናወጣ ወደ አንተ ብናመጣ ይሄ አማራዊ ኃይል ህዝቡ የሚተማመንበት ህዝቡ ህይወቱ የሚሰጥለት እንደው ነገ ለውጥ ቢመጣም በቃ ይሄ ኃይል በጎጥ ሳይለይ በምን ሳይለይ እንደ ህዝብ እኩል አድርጎ ይመራኛል ብሎ የሚያስብ የነዘመነ በሰኔ 15ቱ ኦልሬዲ ማኑ የነካ ነው። ቶታሊ በጎንደሩ ኃይል በኩል አሁን ቅርብ በጣም እየተጠጋን ስናየው እምነት የላቸውም። የደም ጉዳይ ሁሉ አድርገው ያስቡታል። ለሰኔ 15 ከተጠያቂ አድርገው ካሰቧቸው ይሄ እርስ በርስ እንዲጣሉ እንዳይስማሙ አድርገዋል ብለው ካሰቡት ውስጥ ኃይል ውስጥ ከኤርትራ በረሃ ጀምሮ ያለ ቅራኔ ነው አለ። በቃ ኤርትራ በረሃ አይ ቲንክ ከጎንደር ሰዎች ሆነን አስመጥቷል። ከፍተኛ የጎጥ ችግር አለ ማለት ነው። ስለዚህ መጨረሻውን ስናይ ወደፊት እንትኖች አንድነት ምክር ቤቶች ሊያመጡት የፈለጉት ሰው እንኳን ሌላ ቦታ ሰው ባህር ዳር ላይ ቅቡልና የለው ወዘው ባህር ዳር ከየትም አካባቢ መጣ አማራ ስለሚሉ መዳረሻቸው ከህዝብ ኦልሬዲ ፍላጎት መውጣት መባረር ነው። እዛ ውስጥ መክተት ይፈልጋሉ። ታውቃለህ አንተንም እየዞሩ ያለው ቅርብ ጊዜ አሁን ሰው ከቅርብ ጊዜ ወዲህ በቃ ከእስክንድር ጋር ስለተጣላ አሁን የአማራን ትግል ምን አድርገውታል? የእስክንድር ጠላትና የእስክንድር ወዳጅ በሚል ማለት ነው እንጂ አማራ ወዳጅ የሚባል ትልቅ ኃይል ያንተ ኃይል የነ ኮርኔል ጌታው ሌሎችም እንዳላችሁ ረስተውታል። ንቀት ማለት ነው እና የመሽከርከር ነገር አለ። እሱ እንደ አቋም እያያዝም ማሳየት መቻል አለብን እነዚህን ሙቮች ማለት ነው። እና የሚያስቡት ምንድነው? በቃ ሰምዴይ ይሄን እናደርጋለን ማለት በቃ ይሄ ክፍተቱን በእነ እስክንድር እና በእኛ መካከል ያለውን ልዩነት ያን ማኒፑሌት አድርገው ስፔሻሊ አንተን ሳብ አድርገው የመዞር ነገር አለ አይደል? በቃ እንደምንም ብለን ስሙን እንደዚህ አድርገን ምናምን ወይ ባለቀ ሰዓት አለ አይደል? ወደ ሰክሰስ ስትመጣ አንተ ላይ ለመሳፈር የሚፈልግ ትልቅ የባዕዴን ኃይል ተፈጥሮ ቢኮዝ ኢፍ ዘመነ ይዘው ለመሄድ ዘመነ ስም ስለሌለው አንተን ደግፈው እና ሰራዊት የለው ምንም የሚታገልለት የለም። የውጊያም አቅም የላቸውም። በቃ ልጆቹ የወሬ አቅም፣ የዘረፋ አቅም፣ የሰው ንብረት የመንጠቅ የመሰብሰብ። ስለዚህ አሁን አንደኛው አሁን ያለችው እንትናችን ምንድነው ፈተናዋ አሁን የመጨረሻዋ የምንዘላት እሷ ናት። ሌላው ያው ከጎን ሆኖ አንተን ለማክሸፍ አንተን ለማሰናከል የሚያስቡ እስክንድር ኃይል ሁለቱንም በጥበብ አንዱን ወይ ሁለቱ እርስ በርስ በፖለቲካሊ እንዲማታ ማድረግ አለብን። ክፍተት አንተ አየር እንድታገኝና ያሰብነውን ኃይል ሰብሰብ አድርገን ወደፊት ምንድን ተወርውረህ እንድትሄድ ማለት ነው። በሰራዊት ደረጃ ግን ዩኒፎርሙ ምኑ አሁን ለአሜሪካኖቹ የላከው መግለጫ ኢትስ ፐርፌክት። በቃ አማራ እኔ ፐርሰናሊ በቃ በትግላችን ውስጥ እንደ ህዝብ እንደ አማራ ህዝብ አሳክተናል ከተባለ አንተ የፈጠርከው ሰራዊት ነው። ሁሉም ቦታ አይተናል። ከጎንደር ጫፍ እስከ ሸዋ ጫፍ፣ በዚህም በወሎም እስከ ጎጃም ጫፍ አይተናል። በአንተ ደረጃ የተደራጀ የታጠቀ በትጥቅ ደረጃ የታጠቀ አላማ ያለው በአመራር ደረጃ ደግሞ የአማራ ብሔርተኝነትና አማራነትን በትክክል የተረዳ ሰው ያለው አንተ ነው። ስለዚህ አንተ ጋር ያለውን ስታስብ በቃ እንዳን ከተባለ እንደውም አማ ሁሌ ይላል የአማራ ማሸነፊያ ቁልፎ ያለው አሰግድ ጋር ነው ይላል። ሁሌ 3-4 አንስቶት ያውቃል፣ አብራርቶት አያውቅም። ትክክል ነው ያለው አንተ ነው። ያንተ መስመር ከሳተብህ ቻው። እኔ ያው እንደግለሰብ በቃ የአማራ ትግል ከሽፏል፣ እንደው ተደራድሮ የሆነውን ይሁን ብዬ ከትግል የምንወጣበት ማለት ነው። ስለዚህ ያለህ ሮል እንደው አንተ ራሱ በአእምሮ ደረጃ በቃ ያለው አንተ ነው። ሀቁን ነው የምነግርህ። ውትፍትፍትፍ ያለ ነው። እንደውም የፈራሁት እኔ ጎንደር ኃይል ነበር። እንደውም እሱ ይሻላል። የሆነ ያልተነካካየው ጀብደኛ ሰራዊት አለ ማምጠት የምታዋቀው ማለት የደረቱ የሚሰጣል የብሪተኛ ሰራዊት አለ። ከዛ በዘለለ በአመራር ጥበብ ምናምን ተወሱን ብዙ ችሎታ የላቸውም፣ የሰራዊት መዋቅር የላቸውም። ግን ህዝቡ አካባቢው ይሄ ጀብደኝነት በጣም ያጠቃው ስለሆነ ደረትኩን ገልብጦ የሚመጣ ነው። ያን ኃይል ማምጣት እንችላለን። ከዛ ውጭ ያለው ግን የተልከሰከሰ ነው። በየቦታ የአንዱ እንትን ሆኗል። ሮድ ብሎክ አለ አይደል? ከፍተኛ ዝርፊያ በቃ ህዝቡ ያሳዝናል። እና ህዝቡ ደስ የሚለው የአማራው ህዝብ አንድ አብይ መጥላቱ ነው እንጂ ወደ አብይ ልቡ ሊገለበጥብን ይችል ነበር። ህዝቡ እንዲያውም የሰማሁት ባህር ዳር ላይ ከራሱ ከነ
ከነዘመነ ፋኖ ጠቅልለን ነው የምንመታው ብሎ ነው የሚያስብ። አንፈልግም አብረን መከላከያ ነው አብይንም ብአዴንንም የነዘመንንም ፋኖ እንደ ጠላት ፈርጀን ብንታገል ይሻለናል ብሎ እንደ አቋም ይዟል እና ይሄንን የአንድነት ምክር ቤት አሁን እንግዲህ ታየዋለህ። እኛ ከኛ ጋር አብረን አሁን ዛሬ ላይ ያለውን ከአሜሪካኖች ጋር የምናደርገውን ስብሰባ ከኛ ጋር እንኳን መግባት የተፈራበት ምክንያት ያው ሚስጥራችን ያወጡብናል፣ ያሰቡት ተንኮል አለ እንጂ እንደው 8 የአማራ ድርጅት ተጠርተን 8 ውስጥ እኛ ብቻ ስላለን 8ቱ አንገባም፣ በቃ ባንወያይ ይቀለናል። እንግዲህ ሰውየው አምባሳደሩ ለዚህ ብሎ ነው ከኢትዮጵያ ሄደ። እነሱም ተማምኖ እኛንም ተማምኖ ሌላውንም ማለት ነው ሄዶ ሊያወራ የሚመጣው ወደ ውጭ እና ዋና አማራዎች ካሉ አንመጣም ነው ያሉት። ስለዚህ እንትኑ ፕሮግራሙ ላይ እኛ ወተንላቸው እኛ ከነሱ በኋላ ፊታቸውን ላለመታየት ራሱ የ2-3 ሰዓት ዲፍረንስ ከሌለ አንመጣም፣ ፈርተውን ማለት ነው። የዚህን ያክል ምንድን ነው ያስፈራቸው? እንግዲህ እንዴት አድርገን ከሰዎቹ ፈትለን የምናወጣው መረጃ ካለ እናወጣለን። ግን የተፈራው ሌላ ሳይሆን ያው የታሰበ ድርድር አለ ማለት ነው። ሌላ ነገር ባይሆን መተን ማንም ጋር አብረው ሄደው ከኢትዮጵያኒስት ጋር ሁሉ ተሰልፎ አይደል እንደ የሚወያዩት። ስለዚህ ችግር አለ። እዛ ወጥመድ ውስጥ መግባት የለብንም። እሷን ወጥመድ መዝለል አለብን። አሁን የሰራዊቱ ቪዲዮ በትክክል ገና አንድ ቪዲዮ ነች ተጨርፋ ይወጣቻለች። እሷን ቪዲዮ አይተው በጣም ቋምጠዋል። ያለፉበት ያልሰሩበት ዘመን ሲያጠፉ የነበሩበት ሰራዊት ገንብተው ስለጨረስክ ያንተን ራሱ የነሱ የሆነ ጊዜያዊ ፍላጎት ማስፈጸሚያ ለማድረግ አስቧል። ይሄንን ወጥመድ ማለፍ አለብን። ከውስጥም ከእናንተ አደረጃጀት ውስጥም አይ ቲንክ ደሳለኝ ኢንጂነር ደሳለኝ ቡድን ውስጥ አንድ የተቀረቀረ የእንትን ኃይል አለ፣ የፖለቲካ ኃይል አለ። እሱን አንድ ወጥመድ ማለፍ አለብን። ሌላው እስክንድር ነው። እሱም የምናልፍበትን በስነስርዓት ተነጋግረን እሱን ካስተካከልን ብሩ ሰሞኑን እጃችን መግባት ከቻለ ሞቢላይዝ አድርገን የምንችለውን ያክል ሰራዊት ከጎጃም ከወሎም ከጎንደርም አምጥተን ደህና ሰው መሪውን ይዘን መተን አብረው መግለጫ እንዲሰጡ ማድረግልን ወደፊት ይህን ዝናቡን ተከተለን ማድረግ አለብን። ምክንያቱም ከ45 ቀን ወይ ከ50 ቀን በኋላ ብር ሸለቆ ብላቴ በጣም ትልቅ ኃይል ሄዶ እንዲሰለጥን ኦሮሚያ አፈና ተጀምሯል። ኦልሬዲ እንደ ብሔራዊ ውትድርና ላይ አይደለ ተጀምሯል። ያ ከመጣ በጣም በገፍ ያፈስብሃል ያንን ሰራዊት። ያ ሰራዊት በገፍ መጣ ማለት ጥይትን ቅድም ያልከው ጥይትን ጨረስክ ማለት ነው። ኢቨን አሁን ፍርሃቴ መንግስት ራሱ ጥይት አለው ራሱ የኢትዮጵያ መንግስት ራሱ የመሳሪያ እጥረት ያጋጠመው ይመስለኛል። የተተኳሽም ኢቨን መተኮሻም ማለት ነው ከምናስበው በላይ በጣም ተዳክሟል። ስለዚህ ያ ማለት ያው ተያይዞ ጭቃ መሆን ማለት ነው። ስለዚህ እዚህ ላይ ነው እኔ እንደ ሀሳብ ማንሳት የፈለኩት። ኔት ቀጥል። አብዛኞቹ የምትለው ነገር ካለ መሀል ላይ ያውራል። አቤት እኔ ልግባ። ጥሩ ያው መልካም ነው። ምክንያቱም እውነት ነው፣ ጥላት ነው። እንደ ጥላት ብዙ ሙከራችን ይሞክራል፣ በተለያየ አቅጣጫ ይመጣል። ስለዚህ እኛ ምክር ቤቱና ማነው ግንባሩ ልዩነት አላቸው ብዬ አላስብም እንደኔ። ምክንያቱም አንድ ናቸው፣ ዓላማቸው አንድ ነው፣ ሀሳባቸውም አንድ ነው፣ ግባቸውም አንድ ነው። እንደገና መዳኛቸውም አንድ ነው። ሁለቱም ወንጀለኞች ናቸው። አማራው ወደ ስልጣን ከመጣ ሁለቱም ይቀጣሉ፣ ምንም ጥርጥር የለውም። ስለዚህ አማራው ወደ ስልጣን እንዳይመጣ የፋኖ ትግል እንዲኮላሽ በየትኛውም መንገድ ብለው የራሳቸውን ቀባብተው የራሳቸውን አምጥተው የተረጋጋ የዘረፉትን ከአማራው የዘረፉትን ብር ከቻሉ በስልጣን ላይ ካልቻሉ ደግሞ በሌላ ሀገር ሆነው የሚበሉበትን ያስባሉ። ከቻሉ ስልጣን ካጋሯቸው ማንም ይምጣ ይቀመጣሉ። ካልቻሉ ደግሞ እነሱ ባሻንጉሊት ያስቀመጧቸው ሰዎች ለህልውናቸው ዋስትና ስለሚሰጧቸው ፈለጉበት ቦታ ሆነው መብላት ይፈልጋሉ።
ያ ማለት ምንድን ነው? በምክር ቤቱ ስም የሚመጡ በምክር ቤቱ ጠለላ የሚመጡ ማለት ተሸጉጠው ግን ፋኖ መስለው ወደ ምክር ቤቱን አዝለው የሚመጡ አካላት ከገቡ እነሱ መንግስት ከሆኑ ስልጣን እንኳ ባይዙ ለህልውናቸው የሚያሰጋቸው ነገር የለም። እውነተኛው ፋኖ ግን ስልጣን ከያዘ እውነተኛው አማራ እጅ ከገባ ስልጣን ግን ሁሉም ተጠያቂ ናቸው። ምክንያቱም በየትኛው መንገድ ይጠየቃሉ። ግንባሩም ይጠየቃል። ግንባሩ የሚጠየቅበት በገንዘብም ይጠየቃል። ምክንያቱም የአማራን ህዝብ አታሏል። በዲያስፖራው ላይ እነ ብርሃኑ ነጋና አንዳርጋቸው ጽጌ እየዞሩ ገፈውታል። ቆዳውን ጭምር ገፈውት እርቃኑን አስቀርተው በልተውታል። መጨረሻ ላይ ያው ግንባሩ በእጁ የነበረው ጦር 150 ነው። ያን ሁሉ ጉራ ሲነፉ የአውሮፓ ላይ እየዞሩ እንደዛ ሲሆኑ እንደዛ ሲያቅራሩበት ምን ያህል በአማራ ህዝብ ላይ እንደቀደሉበት የታወቀ ነው። ወንጀለኞች ናቸው። ሌላው አርበኞች ግንባር የሚባለውን ኃይል እንደነ መሳፍንት ሻለቃ መሳፍንትን የመሳሰሉ ሰዎች ገብርዬ የሚባል የነበረው እነሱን በሴራ ያስገደሉ ስንት ወንጀል አለ በግንባሩ እጅ ላይ። ሌላው የግንባሩና የብልጽግና አንድ መሆን ነው። ግንባሩ እና ብልጽግና አንድ ናቸው። ምክንያቱም አንድ የሚያደርጋቸው ምንድን ነው? ግንባሩን የሚመራው ወይም ግንቦት ሰባትን የሚመራው ብርሃኑ ነጋ ነው። የትምህርት ሚኒስቴሩ ደግሞ ብርሃኑ ነጋ ነው። ይሄ ምንም ህፃን የለም እዚህ። ስለዚህ ግንባሩ ብልጽግና ከሆነ ግንባሩ ብልጽግና ማን ነው? አሁን የምናየው ያው ብአዴን ነው። ስሙን ነው የሚቀያይረው። ብአዴን ነው። ምክር ቤቱ ብአዴን ናቸው። ሁሉንም የምናያቸው ናቸው። እነ ወንዶሰን የግል ተወዳዳሪ ናቸው። እነ ፕሮፌሰር ሲሳይ የግል ተወዳዳሪ ናቸው የብልጽግና። ስለዚህ የሚመጡት እነሱ ናቸው። ቀጥታ ከእስር ቤት ወጥተው ስልጣን የሚይዙት እነሱ ናቸው። ስለዚህ እናውቀዋለን። ግን ይመቻሉ ወይ ነው? እነኛ የቀደሙት እነገዱን እንትና ስልጣን ይይዛሉ ወይ ነው? ቦታ አይሰጧቸውም። ቦታ ባይሰጧቸውም እነሱ ባሉበት ሆነው ሀብታቸውን ይበላሉ። የዘረፉትን ከአማራ ህዝብ የዘረፉትን ልጆቻቸውን ጥሩ ትምህርት ቤት አስተምረዋል። ቤተሰባቸው በሰላም ይኖራል። ፋኖ ስልጣን ከያዘ ግን ስር ነቀል ለውጥ ከተደረገ ግን ከየትም ሀገር እየታደኑ እንደሚገቡ እንደሚሞቱ ያውቃሉ። ለፍርድ እንደሚቀርቡ ያውቃሉ። ስለዚህ የፈለገውን ሙከራ ያደረጉን ብሎ የሚያስብ ካለ እሱ ሞኝ ነው። ያደርጋሉ። በየትኛውም መንገድ ይፍጨረጭራሉ። በየትኛውም መንገድ አንደኛው ወይ መልሰው ስልጣን የሚይዙበትን ያ የማይሳካ ነው ያውቁታል። እነሱም ግን ለነሱ ሽፋን ሊሰጣቸው የሚችል ለነሱ ጠለላ ሊሰጣቸው የሚችል አካል ግን ከውስጥ ይመለምላሉ። ለዘብተኛ የሆነውን ማለት ነው። ለዘብተኛ የሆነውን አካል ወደ ስልጣን ለማምጣት ወይም ደግሞ የኃይል አሸንፎ እንዲወጣ ካልሆነ ግን የትግሉ ተራዝሞ ትግሉ በተለያየ መንገድ ተዳክሞ ይሄ የወጣው የገበሬ ኃይል በተለይ እንደ ጎጃም ስር ነቀል አድርጎ የወጣው ኃይል በመዳከም በመሰላቸት ወደ ቤቱ እንዲገባ ትግሉ እንዲጓተት ያደርጋሉ። ከዛ በኋላ አማራ የሚባለው ዘር ይኖራል አይኖርም፣ እሱ በጥያቄ ምልክት ውስጥ አስቀምጠ ነው ማለት ነው። ይኖራሉ የአማራ እሱ ብአዴን እውነቱን ልንገራቸው፣ ብአዴን የሚባለው ውላጅ እንዲያው ተረጋግቶ የተወሰነ ዓመት ቢቆይ አማራ ሙሉ በሙሉ በሆነ ነገር ያጠፈዋል። ምክንያቱም ከአሁን በፊትም ለማጥፋት ጄኔቲክ የተጠቀመ ጨካኝ ቡድን ነው። ወንድ ተኮላሽቷል እኮ እንደ ከብት። ሴፍቲኔት እርዳታ እንሰጣለን፣ የምንሰጠው ግን ወንድ ሲኮላሽ ነው ብሎ ብአዴን ወንዱን ያኮላሹት የአማራ ዶክተሮች ናቸው። ይህም በመጽሐፍ ደረጃ ጽፌዋለሁ። የሚያሳፍር የሚሰቀጥጥ ወንድ እንዳይወልድ ተኮላሽቷል አማራ። ስለዚህ ይህ ጨካኝ ቡድን ያው ሴትማ የታወቀ ነው፣ ልጃገረዶች ተከትበዋል። እሱ ሲምብል ማንኛውም ዓለም ሊያደርገው ይችላል። ወንድ ግን የተኮላሸበት ዓለም የለም። ይህ ጨካኝ ቡድን ትንሽ ፋታ ቢያገኝና በየትኛው መንገድ ቢመለስ አማራ የሚባል ዘር በምድር ላይ አይኖርም። ሙያ አዳቅለውት ነው ዝርያው ቢኖርም አማራነቱን አጥፍተው ነው ከላው ላይ። ስለዚህ ይሄንን ሊያደርግ የሚችል ቡድን በተለያየ መንገድ ያለውን ሀብት አፍስሶ ህልውናውን አያስጠብቅም ብለን አናስብም። በዚህ ትግል ውስጥ ዋናው ነገር በዚህ ትግል ውስጥ እንዴት አድርገን እንለፍ ነው። ሳንጠላለፍ እንዴት አድርገን ነው አሰብረን መውጣት የምንችለው ነው። ለዚህ ነው እኔ ሜዳ ላይ መስራት አለብኝ። ትኩረቴ ሜዳ ላይ ያለውን ነው። አንደኛ እኛ ስጋት ቀጠና ነው። ኮሪደር ነች። ይፋት ኮሪደር ከተሰበረች ሁሉ ነገር ያከትማል። ወደ አዲስ አበባ የሚለው ምኞት አይኖርም። ኮሪደር ነው። ሁለተኛ ነገር መሬት ላይ የምንሰራው አየር ላይ ወጥተን አይደለም። መሬት ላይ መሰራት አለብኝ ብዬ
መሬት ላይ ታውቃላችሁ፣ እኔ ጋር የሚመጣ ድጋፍ የለም። የምትመጣው ውስን ናት። እሷ ከጥይት መግዣ አታልፍም። አንዳንዴም ለጥይት መግዣ አትሆንም። ምክንያቱም ብዙ ምረዳቸው ሰዎች አሉ። በጣም ብዙ ምረዳቸው አደረጃጀቶች አሉ። እስከ ወለጋ ድረስ እረዳለሁ እና ይሄ መሬት ላይ ልሰራ የፈለኩት እኔ በቲዎሪ የሚሆን ነገር የለም ነው። ትንሽም ኃይል ቢሆን የጠነከረ ኃይል፣ የታጠቀ ኃይል፣ አቅም ያለው ኃይል ፈጥሬ ቤትም ተሽሎክልኬ መሃሉን አፈርሳለሁ ብዬ ስለማስብ ነው። የሚረዳኝ አካል ካለ አለ፣ ከሌለ ግን በየትኛውም መንገድ ብዬ መሃሉን ካፈረስኩት ያን ጊዜ ድብልቅልቁ ይወጣል። በዛ መካከል ግን አማራውም እንደ ልቡ ቦታ ስለሚያገኝ፣ ሌላውም ብሔረሰብ እንደ ልቡ ቦታ ስለሚያገኝ አዲስ አበባ ከፈረሰ ከዛ በኋላ በዛ ውስጥ ጠርቶ የሚወጣ ኃይል አለ ከሚለው ህሳብ የተነስቼ ነው። ምክንያቱም መሆንም ያለበት ይሄ ስለሆነ ሙሉም ተነስቶ የማይታገል ከሆነ ትንሽ ኃይል የጠራ ኃይል ይዞ ገብቶ ማፍረስ ነው። ከዛ በኋላ ሁሉም በየአቅጣጫው ይላል። መጨረሻ ላይ ጠርቶ የሚወጣው ይወጣል። ያ ሜዳ ትለቅለታለህ። የምታደርገው አንተ ያንን የሚታገልበትን ሜዳ ማስተካከል። ስለዚህ በዛ ደረጃ ምንም ተሳክቶልኛል። የጠነከረ ኃይል ሜዳ ላይ ሰርቻለሁ። ብዙ ነገርም እየተባለ ጥላት ለማጥፋት ቁጭ ብሎ ይሰራል። በምክር ቤቱ በኩል የሚሰሩላቸው አሉ፣ የኔን ስም ለማጥፋት በግንባሩ በኩል የሚሰሩላቸው አሉ። ሲፈልጉ አሰግድ ከማጀቴ አይወጣም ይላሉ። ማጀቴ ሆኜ እስከ ወለጋ ድረስ ፋኖ ከመሰረትኩ ምን ችግር አለ? ማጀቴ ላይ ተቀምጬ ደብረ ብርሃን ላይ ሚሽን ከሰራሁ፣ ማጀቴ ላይ ሆኜ አዲስ አበባ ውስጥ ሚሽን ከሰራሁ ምን ችግር አለ? ማጀቴ መቀመጤ እኮ አይደለም ችግሩ። ያውቃል እኮ ጠላት። ማጀቴ ላይ ሆኜ እሱን የሚያፈርሰውን ኃይል እየገነባሁ ግን እንደሆነ ያውቃል። ግን እሳ ምን ያደርጋል? ሌላውን እይታ ውዥንብር ውስጥ መክተት። ያ ብዙ ነገሮች ተሰርተዋል። በዛ መሀል ላይ ግን የተሳካ ስራ ሰርቻለሁ። ምናልባት ሌሎች ወንድሞቻችንም የተሻለ የሰሩ ሊኖሩ ይችላሉ። እኔ ብቻ ሰራሁ አይባልም፣ አሉ ጎበዞች አሉ። ግን እንደ ሸዋ ግን ብዙ ነገሮችን ያውም ደግሞ ሌት ተቀን እየተዋጋን እኛ ሌትም ቀንም ነው የምንዋጋው። ሸኔው አለ፣ ህዝቡ ራሱ ሸኔ ነው። ራሱ ሸኔ ነው የኦሮሞ ህዝብ። ሸኔው ራሱን የቻለ ሸኔ አለ። ዛሬ በአጣዬ አካባቢ ስቲል ሸዋሮቢት ራሱ ስንት ጊዜ ነበር ልትቃጠል የነበረው በሸኔ። በተደጋጋሚ ያዳናት እኛ ነን። እኔ ነኝ እዛ በነበርኩ ሰዓት ሸዋሮቢትን 3 ጊዜም ልትቃጠል 3 ጊዜም ጦርነቱን የመራሁት እኔ ነኝ። እዛ አድነናታል። አጣዬም ማዳን ባንችልም ግን መልሰን ጠግነናል። አሁን የተሻለ ነገር አለ። አጣዬን አሁን እነሱ ገብተው በቀደም በነገራችን ላይ ገብተው አንድ የገጠር አስተዳዳሪ ገለው ወደ ስንት ጀረናል ገለን ወጣን አሉ። ገጠር ገብተው እኮ ነው ገብተው የገጠር አስተዳዳሪ ገለው ወጥተው እና ምንም ይሁን ምንም አጣዬም ላይ ቢሆን 50% ሰላም ያለው በእኛ ኃይል ነው። እንደፈለገው ኦሮሞ ገብቶ መጫወት አልቻለም። በቃ አቁመነዋል። ስንት ነገር ነው አሁን እየተዋጋን ያለ ነው። አስበው። ድጋፍ ያስፈልገናል። ድጋፍ በደንብ ያስፈልገናል። ምክንያቱም ያለንን ኃይል አሁን በሁለት ነው የከፈልኩት። የሚገርማቸው ነገር አንድ ያላያችሁት አለ። ወደፊት ደግሞ እሱንም ራሱ ማሳየት ይቻላል። በሁለት የተከፈለ ኃይል ላይ ያለን እኛ። አንደኛው ተወርዋሪው ኃይል ነው። ወደ 3000 ምናምን እስከ 3500 የሚጠጋ ማለት ነው፣ አሁን በቪዲዮ ያያችሁት። ሁለተኛው ደግሞ የማይንቀሳቀሰው የገበሬው ኃይል ነው። የገበሬ ኃይል በጣም ብዙ ቁጥር አለው። በጠመንጃም በጣም ብዙ ቁጥር አለው። ቢያንስ እስከ 6000 የታጠቀ ኃይል አለው። ያን ኃይል ራሱን ማጠናከር ነው። ገባ? እዚሁ ቦታው ላይ ያን እያሰለጠን ነው። በየገጠሩ ገብተን ያንን በደንብ ሰልጥኖ ፖለቲካሊ ሰልጥኖ ወታደራዊ ትምህርት ሰልጥኖ እንደ ድሮ ጦርነት ሲገባ ከሸኔው ከጋላው ጋር ጦርነት ሲገባ 50 ሰው 60 ሰው መሞት የለም። አሁን አንድ ሰው 2 ሰው ነው የሚሞተው። በሙሉ ሰልጥሟል። ገባ? ሌላውን እኛ ይሄን ተወርዋሪውን ኃይል ግን እስከ 3500 የሚደርሰውን ግን ያዘጋጀንበት ሂደት አለ። ከነ መሳሪያው በጥራት ምን አይታችሁታል። አንድ ሞርተር አለ፣ አንድ ጸረ ታንክ አለ፣ 2 አርፒጂ አለ። እንቱ ላይ አይታችሁት ከሆነ ማለት ፊልሙ ላይ ከ50 በላይ ብሬን አለ፣ ወደ 30 ምናምን ስናይፐር አለ። ልብ አድርጋችሁት ቪዲዮ ሙሉ መጥቶላችሁ ከሆነ ቀላል አይደለም። እንደገና ድሽቃዎቹ አሁን ተተጠመዱት ድሽቃዎች ናቸው። አሁን የኛ ይሄ ድሽቃ አሁን ከተጠመዱት ውጭ ነው። የተጠመዱት ማለት ዙሪያውን ውጭ ላይ ካለው ኃይል ጋር የተቀመጡ ግሽ ራቤል ድረስ አለ። ግሽም አንድ ድሽቃ ወስጃለሁ እዛ።
ስለዚህ ያሉን መሳሪያዎች እንግዲህ የተሟሉ ናቸው ማለት ነው። ይበቃናል፣ ለማፍረስ በቂ ነው። በየትኛውም መንገድ ብለን መግባት እንችላለን እኛ። ስለዚህ ይህን ያህል ኃይል ስገነባ እንደሌላው ታውቁታላችሁ እናንተ። የእርዳታ ማት አልጎረፈልኝም፣ ከየትኛውም አልረዳም፣ ከግንባሩም አልተረዳሁም። ከግንባሩ እኔ እንጃ 1 ሚሊዮን ብር መጥቷል ከግንባሩ። ያውም ግንባሩ ከተሰጠው ገንዘብ አይደለም እነግራችሁ ፈልገው ለእርዳታ ተብሎ በፊት ማነው ሻለቃ ዳዊት ወደ ዋናው ፍሬ ሀሳብ ሳይገባ የሰጠኛል። አንድ ጊዜ 500 አንድ ጊዜ 700 በኢትዮጵያ ብር ማለት ነው። ያን የሰጠኛል። እንደዛ ብሎ ኦልሞስት ወደ 2 አካባቢ ሊደርስ የሚችል እማልዋሽበት ወደፊትም ሊወጣ ስለሚችል እንደሱም ሊያወጡ ስለሚችሉ ማለት ነው። በሌላ ነገር በምክር ቤቱ በኩል 0.0 ሳንቲም ደርሶኛ አያውቅም። 0.0 ሳንቲም ምንም። የምክር ቤቱ ሰዎች እኔን ለማፍረስ ከመፈለግ ከግንባሩም እስከ መጨረሻው ሊረዱኝ ይፈልጉ ነበር። ኖ እኔ መስራት